ሰላም ጤና ይስጥልኝ ውድ የፋስት ዴሊ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እንኳን ሻዕቢያና ህወሓት ሌላም ቢጨመር የኢትዮጵያ ሉዓላዊነት ላይ ቅንጣት ያክል ለውጥ አያሰጋም የሚለው የጠቅላይ ሚኒስትር አብይ የትላንትናው ንግግር በአዲ አሎ ቤተ መንግስት ድንጋጤን ፈጥሯል። የኢትዮጵያ የውስጥ ጉዳይ ላይ ጣልቃ መግባት የዘወትር ተግባራዊ ያደረገችው ኤርትራም ለዚሁ ለጠቅላዩ ንግግር ሳትውል ሳታድር ምላሽ ሰጥታለች። በምላሿም ለሱዳን ጦርነት ኢትዮጵያን ተጠያቂ አድርጋለች። እንመለከተዋለን። በሌላ መረጃችን ደግሞ በህወሓት ጉዳይ በርካታ አስተያየቶችን እየሰጡ የሚገኙት የቀድሞው የህወሓት ከፍተኛ ሰው የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ህወሓት ከመወገድ ውጪ ሌላ አማራጭ የለውም ሲሉ ቡድኑ ላይ አደገኛ ካርድ መዘዋል። ይህንንና አሜሪካ ኢራን ላይ መጠነ ሰፊ ጥቃት መክፈቷንና ትራምፕም የተኩስ አቁሙ አብቅቷል ሲሉ ማወጃቸውን አክለን ይዘን ቀርበናል። ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። የኤርትራ መንግስት ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በፓርላማ ቀርበው ለሰጡት ማብራሪያና በተለይ ከኤርትራ ከህወሓትና ከሱዳን ወቅታዊ ሁኔታ ጋር በተያያዘ ላነሷቸው ነጥቦች በማስታወቂያ ሚኒስትሩ በኩል ፈጣንና ጠንከር ያለ ምላሽ ሰጥተዋል። ሁለቱ ወገኖች በቀጠናው ሰላምና በጎረቤት ሀገራት ጣልቃ ገብነት ዙሪያ እርስ በርሳቸው ተቃራኒ የሆኑ ክሶችን ሰንዝረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ንግግራቸው በትግራይ ክልል የሚንቀሳቀሱ ኃይሎች ወጣቶችን በጉልበት እያፈሱ ለሱዳን ጦርነት እየሸጡ መሆኑን ገልጸዋል። የትግራይ ወጣቶች በማያውቁት ጉዳይ በሱዳን ጦርነት ውስጥ ህይወታቸውን እያጡ ነው ያሉት ጠቅላይ ሚኒስትሩ ይህ ድርጊት የህዝቡን መከራ የሚያባብስ ነው ሲሉ ወቅሰዋል። በተቃራኒው የኤርትራ ማስታወቂያ ሚኒስትር ባወጣው መግለጫ ለሱዳን ግጭት መባባስ ተጠያቂው የኢትዮጵያ መንግስት ራሱ ነው ሲል ገልጿል። ኢትዮጵያ ለሱዳኑ ፈጣን ደጋፊ ኃይሎች በቤንሻንጉል ጉሙዝ ክልል ውስጥ ሚስጥራዊ የጦር ሰፈርና ማሰልጠኛ በመስጠት በቀጥታ በጦርነት ውስጥ ተሳትፎ እያደረገች መሆኑንና ለዚህም ግልጽ ማስረጃዎች አሉ ሲሉ አጸፋዊ ክስ ሰንዝረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው የኢትዮጵያ ሉዓላዊነት አደጋ ላይ የሚጥል ማንኛውንም አይነት ትንኮሳ ለመመከት መንግስታቸው ዝግጁ መሆኑን አረጋግጠዋል። የኤርትራ መንግስት በበኩሉ ኢትዮጵያ የዓለም አቀፍ ህግጋትንና የቀጠናውን ሀገራት ሉዓላዊነት እየጣሰች ያለችው የባህር በር ባለቤትነት በሚል በምታሳየው የግዛት ማስፋፋት ፍላጎት ነው ብለዋል። የኢትዮጵያ መንግስት በአንድ በኩል ጥቃት አድራሽ፣ በሌላ በኩል ደግሞ ተጠቂ ሆኖ የመቅረብ ድራማ እየሰራ ነው ስትልም ወርፋለች። ኤርትራ በምላሿ ጠቅላይ ሚኒስትር አብይ በተደጋጋሚ በፕሪቶሪያ ስምምነት ያልተደሰቱ አካላት በማለት የሚገልጹት እኛን ለማለት ነው። ፕሪቶሪያ የኢትዮጵያ የውስጥ ጉዳይ ነው፣ እኛን አይመለከተንም ብለዋል። ጠቅላዩ ደርግን በጣሉበት መንገድ እኛንም ለመጣል እየሞከሩ ነው። እኛ ጦርነትን እምቢ ያልነው በጦርነት የሚገኝ ትርፍ ስለሌለ ነው ማለታቸውንም የጠቀሰው የኤርትራ ምላሽ ሌላው ሳይሆን ብልጽግና ነው ጦርነት ለመቀስቀስ እየሞከረ ያለው ሲል ምላሽ ሰጥቷል። በቀጣይ መረጃ የኤርትራ መንግስትና ህወሓት ስልጣናቸውን ለማስቀጠል የትግራይን ህዝብ ማስያዣ ኮላተራል እያደረጉት ነው በማለት የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ወነጀሉ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የህወሓት አመራርና የኤርትራ መንግስት የራሳቸውን የፖለቲካ ህልውና ለማራዘም ሲሉ የትግራይን ህዝብ እንደ ማስያዣ ኮላተራል እያደረጉት ይገኛል በማለት ከሰሱ። አማካሪው የህወሓትን ቡድን የወንጀለኞች ኢንተርፕራይዝ ብለው የጠሩት ሲሆን በኪም ጆንግ ኡን ከምትመራው ሰሜን ኮሪያ ጋር በማወዳደር ከመሬት በተለቀመ መሳሪያ የሚተኩስ ቡድን ነው ሲሉ በይነውታል። የቀድሞው የህወሓት ምክትል ሊቀመንበርና የአሁኑ የስምረት ፓርቲ ፕሬዚዳንት እንዲሁም የጠቅላይ ሚኒስትሩ አማካሪ የሆኑት ጌታቸው ረዳ በትግራይ ክልል ላይ የደረሰውን ታላቅ ጥፋት በስልታዊ መንገድ የፈጸመውና የክልሉን የልማት ተቋም ያደቀቀው የኤርትራ መንግስት ቢሆንም የህወሓት አመራር ግን ዛሬ ላይ የራሱን እድሜ ለማራዘም ሲል ከዚሁ የኤርትራ አገዛዝ ጋር ጭምር አብሮ እየሰራ መሆኑን ተናግረዋል። ጌታቸው ህወሓት እየሄደበት ያለው መንገድ ከሰሜን ኮሪያም የባሰ መሆኑን አመልክተዋል። ከብሔራዊ ቴሌቪዥን ጣቢያ ጋር ቆይታ ያደረጉት ጌታቸው ከሰሜን ኮሪያ ጋር ማወዳደር ልክ አይደለም፣ ቢያንስ ስርዓት ያለው መንግስት እኮ ነው፣ ሳይንስ ልማት ምናምን የሚያደርግ አቅሙ በፈቀደው መጠን እኮ ምርምሮች ውስጥ ይገባል፣ ዓለም ጋር ተወዳዳሪ ሊያደርጉት የሚችሉ ሚሳኤሎችን ባሊስቲክ ይሰራል ያሉት ጌታቸው መለስ ብለው ደግሞ ህወሓትን ይሄኛው ከሰፈር በተለቀመ ጥይት ገጥሜ በሰው ማዕበል ዘመቻ መንግስት ቀይራለሁ ብለው የሚያምን ከስህተቱ በተደጋጋሚ ሳይማር አሁንም ሌላ ስህተት ለመፈጸም የኔ ሞኖፖሊ ነው ብለው የሚያምን ነው ብለዋል። ህወሓት አፋኝ በሚል የተገለጸ አዋጅ ከጥቂት ሳምንታት በፊት ማውጣቱ የሚታወስ ሲሆን ይህም ከሀገር ውስጥና ዓለም አቀፍ ተቋማት ጭምር ውግዘትን እንዲከተለው ማድረጉ አይዘነጋም። ጌታቸውም ህወሓት ህግ የማውጣት ስልጣን የለውም ባይ ናቸው። አማካሪው ከገዢው ፓርቲ ጋር በመስራታቸው እንደ ወንጀለኛና የትግራይን ህዝብ እንደከዳ እንደሚቆጠሩ አንስተው እኔ በወንጀል መጠየቅ ያለብኝ ይህን ወንጀለኛ ቡድን በወቅቱ ባለማጋለጤ ነው ያሉ ሲሆን የፈለጉትን ታርጋ ቢሰጡኝ እንደ ሽልማት ነው የምቆጥረው ብለዋል። ጌታቸው አክለውም የትግራይ ወጣቶች በሰላም መኖርና ሌላው የሀገሪቱ ክፍል ላይ እንደሚታየው የልማት ተጠቃሚ መሆን በሚፈልጉበት ወቅት የህወሓት አመራር ግን የራሱን ስልጣን ለማስጠበቅ ሲል ወጣቶችን በኃይል እያሰለፈ ይገኛል ሲሉ ከሰዋል። ይባስ ብሎም ስደተኞችን ለመጠበቅ በሚል ሰበብ ወጣቶችን እስከ ሱዳን ደማዚንና ኩርሙ ድረስ በመውሰድ በውጊያ ላይ እያስፈጃቸው ይገኛል ብለዋል። ይህ የጌታቸው የትናንትና ምሽት ውንጀላ ከትናንቱ የጠቅላይ ሚኒስትሩ የረፋድ ተመሳሳይ ውንጀላ ጋር እጅጉን የሚስማማ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት በተካሄደው የህዝብ ተወካዮች ምክር ቤት የመጨረሻ መደበኛ ስብሰባ ህወሓት የትግራይ ልጆችን እያፈሰ ለሱዳን እየሸጠ ነው ሲሉ በተመሳሳይ መወንጀላቸውን አይዘነጋም። የጠቅላዩ አማካሪ አክለውም የኤርትራ መንግስት ሁሉንም ነገር በጦርነት ለመፍታት በሚከተለው መምሪያ ምክንያት የሀገሪቱ ህዝብ ቁጥር በሚሊዮን በሚቆጠር አውርዶ አፍሪካ ውስጥ ትልቁ የስደተኛ ምንጭ መሆኗን ጠቅሰው አሁን ላይ ህወሓት የተከተለ ያለው አምባገነናዊ አካሄድም ትግራይን የኤርትራ ዕጣ ፈንታ
እንድትደግም እያደረጋት ነው ሲሉ አስጠንቅቀዋል። ይህም በዚህ ከቀጠለ በቅርቡ ትግራይ በምስራቅ አፍሪካ በስደት ቀዳሚውን ደረጃ ትይዛለች ብለዋል። በትግራይ ህወሓት ህገ አገራዊት የሆነ ህግ አውጥቷል ያሉት ጌታቸው የትግራይን ወጣት ህይወት ቅንጣት ታህል አይቆጥሩትም በማለት የግዳጅ ምልመላን የሚቃወሙ ወጣቶች ላይ ጣለውን የ50 ሺህ ብር ቅጣትና እስራት የያዘ ሰብአዊ መብትን ረገጣን የሚያበረታታ መሆኑን አመልክተዋል። የህወሓት ቡድን የትግራይን ህዝብ የህልውና አደጋ ላይ የጣለና ከመወገድ ውጭ ሌላ ተስፋ የሌለው የወንጀል ኢንተርፕራይዝ ነው በማለት የገለጹት አማካሪው ይህንን አጥፊ አካሄድ ለማስቆም የፌዴራል መንግስቱና የትግራይ ህዝብ ሚና ወሳኝ ነው ብለዋል። የፌዴራል መንግስቱ የትግራይ ህዝብ የኢትዮጵያና የፌዴሬሽኑ አካል መሆኑን በመቀበል ክልሉ ከዚህ ስቃይ የሚላቀቅበትን መንገድ ማፈላለግ አለበት ሲሉም ጥሪ አስተላልፈዋል። መንግስት እስካሁን ያሳየው ትዕግስት እንደተጠበቀ ሆኖ የትግራይ የፖለቲካ ኃይሎች ለውጥ ለማምጣት በሚደረጉት እንቅስቃሴ ላይ በቀናነትና በንብ በማገዝ የደጋፊነት ሚናውን መውጣት ይኖርበታል ሲሉም አሳስበዋል። ዋናው ለውጥ መምጣት ያለበት በራሱ በትግራይ ህዝብና በትግራይ የፖለቲካ ኃይሎች እንቅስቃሴ መሆኑን የገለጹት ጌታቸው የህወሓት ቡድን አንድ አዳርም ቢሆን በስልጣን መንበር ላይ የሚቀጥልበት እድል ሊዘጋ ይገባል ሲሉ ተናግረዋል። አክለውም ህወሓት ቢችል ከፋኖና ሸኔ ጋር በመሆን አዲስ አበባ መጥቶ ስልጣን መያዝ እንደሚፈልግ አንስተዋል። በቀጣይ መረጃ በሆርሙዝ ወሽመጥ ሲጓዙ የነበሩ 3 የነዳጅ ጫኝ መርከቦች ከተመቱ በኋላ አሜሪካ ኢራን ላይ ጠንካራ ጥቃት ከፈተች። የአሜሪካ ጦር ማዕከላዊ እዝ በሆርሙዝ ወሽመጥ የሚገኙ ከ60 በላይ የኢራን እስላማዊ አብዮታዊ ዘብ አነስተኛ ጀልባዎችን ጨምሮ ከ80 በላይ ኢላማዎችን መምታቱን አስታውቋል። የኢራን ምክትል ውጭ ጉዳይ ሚኒስትር አማካሪ የፈጸመችው ጥቃት ከሳምንታት በፊት የተፈረመውን የኢራንና አሜሪካ መግባቢያ ስምምነት የሚጥስ እንደሆነ ገልጸዋል። ኢራን ቆራጥ እርምጃዎችን እንደምትወስድም አስጠንቅቀዋል። የኢራን መንግስት መገናኛ ብዙሃን ዘገባ እንደሚያሳየው ድብደባ የተፈጸመባቸው ቄሽም ደሴት እንዲሁም ባንደርባስና ሲርከን የተባሉ አካባቢዎች ናቸው። በእነዚህ አካባቢዎች በፍንጣሪ የተመቱ ሰዎች ጉዳት እንደደረሰባቸውም ተገልጿል። ኢራን አሜሪካ ጥቃት እንድትከፍት ላደረጋት የ3ቱ ነዳጅ ጫኝ መርከቦች ጥቃት በቀጥታ ኃላፊነት አልወሰደችም። የአሜሪካ ጦር ማዕከላዊ እዝ ከ60 አነስተኛ ጀልባዎች በተጨማሪ የኢራን የሚሳይል ማስወንጨፊያ ስፍራዎችና የእዝ ማዕከላትን መምታቱን አስታውቋል። ኢላማዎቹ የሚገኙበትን ቦታ ግን አልገለጸም። አሜሪካ በ3ቱ ነዳጅ ጫኝ መርከቦች ላይ የተፈጸመው ሙሉ በሙሉ ተቀባይነት የሌለው ጥቃት መዘዝ እንደሚያስከትል ገልጻ ነበር። ጦሩ እንደገለጸው የአሜሪካ ጥቃቶች የተፈጸሙት በዓለም አቀፍ የውሃ መስመር ላይ ንጹሃን በግለሰቦች የሚቀዘፉ የንግድ መርከቦችን ኢላማ በማድረጋቸውና ጥቃት በመሰንዘራቸው ከፍተኛ ዋጋ እንዲከፍሉ ለማድረግ ነው። ጥቃቱ ከመፈጸሙ አስቀድሞ አሜሪካ ግምጃ ቤት ከዚህ ቀደም ኢራን ላይ የተጣለው የነዳጅ ማዕቀብ በጊዜያዊነት እንዲነሳ ያሳለፈውን ውሳኔ ቀልብሷል። የማዕቀብ ማላላት እርምጃው የተወሰደው ዋሽንግተንና ቴህራን በተፈራረሙት የመግባቢያ ስምምነት መሰረት ነው። የኢራን የውጭ ጉዳይ ሚኒስቴር እርምጃው የመግባቢያ ስምምነቱን የሚጥስ እንደሆነ ገልጿል። የአሜሪካ መንግስት ቅን ልቦናና ወጥ አቋም የሌለው እንዲሁም የማይታመን መሆኑን እንዳረጋገጠም ጠቅሷል። አክሎም ኢራን ብሔራዊ ጥቅሟንና ደህንነቷን ለማስጠበቅ አስፈላጊ ነው የምትለውን የትኛውንም እርምጃ ትወስዳለች ብለዋል። በሆርሙዝ ወሽመጥ ሲያልፉ የተመቱት መርከቦች የእነርሱ እንደሆነ የገለጹት ኳታርና ሳውዲ አረቢያ ጥቃቱን ያወገዙ ሲሆን ኢራንንም ተጠያቂ አድርገዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ግን የኳታርን ክስ ከመልካም ጉርብትናና መርህ ጋር የተቃረነ ሲሉ ገልጸውታል። ከዚህ ሁሉ ነገር በኋላ ወደ ሚዲያ ብቅ ያሉት የአሜሪካው ፕሬዚዳንት ትራምፕ በአሜሪካና በኢራን መካከል የሚደረገውን ጦርነት ያስቆመው የተኩስ አቁም ስምምነት ማብቃቱን ተናግረዋል። አሜሪካ ማክሰኞ ሌሊት በጦርነቱ ጅማሬ ላይ የተገደሉት የጠቅላይ መሪውን የቀብር ስነስርዓት እያካሄደች ባለችው ኢራን ላይ ጥቃት ፈጽማለች። ኢራንም በአካባቢው ባሉ የአሜሪካ ጦር ሰፈሮች ላይ የአጸፋ ጥቃት መፈጸሟ ተነግሯል። በቱርክ የተካሄደ ባለው የሰሜን አትላንቲክ ጦር ቃል ኪዳን ማህበር ስብሰባ ላይ የሚገኙት ፕሬዚዳንት ትራምፕ ከኢራን ጋር የተደረሰው ስምምነት ያበቃ ይመስለኛል ሲሉ ተናግረዋል። ፕሬዚዳንቱ ጨምረውም ከነሱ ጋር ከዚህ በኋላ መነጋገር አልፈልግም፣ የሚታመኑ አይደሉም ብለዋል። እስከምረዳው ድረስ አብቅቷል ሲሉም ተደምጠዋል። ሁለቱ ወገኖች ሊነጋገሩ እንደሚችሉ ነገር ግን ውጤት የማያስገኝ መሆኑን ገልጸዋል። የሚደረጉ ንግግሮች ጊዜን የሚያባክኑ እንደሆኑ በመጥቀስ የኢራን ባለስልጣናትን ውሸታም ሲሉ ወርፈዋል። የተኩስ አቁምን ማብቃት በተመለከተ በተደጋጋሚ የተጠየቁት ፕሬዚዳንቱ የአረርኪ ልዑካን ከኢራን ጋር ሊነጋገሩ ይችላሉ፣ ነገር ግን ጊዜያቸውን ማባከን ነው ብዬ ነው የማስበው ብለዋል። በግልጽ ለመናገር ከነሱ ጋር ጊዜን ማጥፋት አልፈልግም ሲሉ በድጋሚ ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።